ሰላም ሰላም እንዴት ናችሁ? ዛሬ የአዲስ መረጃ ነው ይዤላችሁ የመጣሁት። ጤና ሚኒስቴር ያወጣው መረጃ ነው። በጣም ጠቃሚ ነው። ስለዚህ ተከታተሉኝ። ያወጣው መረጃ ስለ ትምህርት እድል ነው። ሾርት ተርም ኮርስ ወይም ደግሞ ለአምስት ወር አራውንድ 5 ወር 6 ወር የሚሰጥ ኮርስ ነው። ለሁሉም የነርሲንግ ተመራቂ ተማሪዎች ያወጣው ፕሮግራም ነው። ኢናንስመንት ፕሮግራም ይባላል። ስለዚህ እሱን አስመልክቶ ነው የምነግራችሁ። መጀመሪያ ክራይቴሪያውን ነግራችኋለሁ። ማን ማን እንደሚመለከት፣ መቼ የተመረቃችሁትን እንደሚመለከት፣ የትኛውን ነው ቲቪቲ ነው ወይስ ቢኤስሲ ዲግሪ ነው ወይስ ማስተርን ነው የሚመለከተው የሚለውንም እነግራችኋለሁ። ስለዚህ ተከታተሉኝ። በመጨረሻ አፕሊኬሽኑን እንዴት እንደምትሞሉ እነግራችኋለሁ። ፕሮግራሙ ነርሲንግ ኮምፒተንሲ ኢንሃንስመንት ፕሮግራም ይባላል። የሚሰጠው ከ5 እስከ 6 ወር ነው። ስለዚህ እዚሁ ሀገር ውስጥ ይሁን ውጭ አላቅም፣ ግን ሞስትሊ ሀገር ውስጥ የሚሰጥ ይመስለኛል። የትኛውም ነርሲንግ ተመራቂ በየትኛውም ዓመት የተመረቃችሁ ተማሪዎች ይመለከታችኋል። መንግስት ቤትም ብትሰሩ የግል ላይም ብትሰሩ ይመለከታችኋል። ጀስት መንግስት ቤት የምትሰሩ ከሆነ የሚመለከታችሁ ሆስፒታል ሊስት ተደርገዋል። በኋላ አፕሊኬሽኑን ስሞላ አሳያችኋለሁ። ስለዚህ ከዛ ሊስት ከተደረጉት ሆስፒታል የምትሰሩ የነርሲንግ ባለሙያዎች ስለሚመለከታችሁ ደሞዛችሁ ሳይቆረጥ በቀጥታ ያንን ጆይን አድርጋችሁ ፎርሙን ኦንላይን ሞልታችሁ መማር ትችላላችሁ። ፈተና አለው፣ የራሱ ፈተና። ያን ፈተና ካለፋችሁ መማር ትችላላችሁ። ስትማሩ ጀስት ደሞዛችሁ አይነካም። ኢን አዲሽን ቱ ዛት ሌላም ጥቅማ ጥቅም ሊኖር ይችላል። ስለዚህ ይህንን ቻንስ ባታሳልፉ አሪፍ ነው ብዬ አስባለሁ። በተለይም ለምሳሌ የኬንያ ነርሶች፣ የአውስትራሊያ ነርሶች፣ የአሜሪካ ነርሶች ከኢትዮጵያ በጣም አድቫንስድ ናቸው። ስለዚህ ከነሱ ጋር ኢኳል ወይም ደግሞ ኢኩቪለንት ለማድረግ ይሄ የ5 ወር ወይ 6 ወር ኮርስ በድጋሜ ተዘጋጅቷል። የሚመለከተው የቢኤስሲ ነርሲንግ ተመራቂን ብቻ ነው። ማስተርንም አይመለከትም፣ ቲቪቲንም አይመለከትም። ጀስት በቢኤስሲ ዲግሪ የተመረቃችሁ የነርሲንግ ባለሙያዎች ሁላችሁንም ይመለከታል። ዓመተ ምህረት አይገድብም። እድሜ ከ40 ዓመት ነው። እነዚህን በሙሉ እናያቸዋለን ማለት ነው። አድቫንሲንግ ኤክሰለንሲ ኢን ነርሲንግ ኤዱኬሽን አንድ ክሊኒካል ፕራክቲስ ይላል። ስለዚህ እዚህ ጋር ጋይድላይንስ አለ። ስታርት አፕሊኬሽን ከአፕሊኬሽኑን ከመጀመራችን በፊት ጋይድላይንሱን እናያለን። ፕሮግራም ኦቨርቪው እዚህ ጋር ተቀምጧል። ዩ ካን ሪድ ኦን ዘ ዌብሳይታቸው ላይ ገብታችሁ ሪድ ማድረግ ትችላላችሁ። ኤሊጂቢሊቲ ክራይቴሪያ ኤዱኬሽን ባችለር ኦፍ ሳይንስ ዲግሪ ኢን ነርሲንግ ያለው ነው። ያው ቤሲሲ ነርሲንግ ያለው ከአክሬዲቴድ ኢንስቲትዩሽን የተመረቀ። ሁለተኛ አካዳሚክ ስታንዲንግ ጂፒዩ ከ3 በላይ ያለው ነው። እንዲሁም ከቢ በታች የሌለው፣ ለምሳሌ ሲ ያለው የትኛውም ሜጀር ፕሮፌሽናል ኮርሶች ከቢ በታች ሲ ምናምን ካለው አይችልም ማለት ነው። ሌላ ኮመን ኮርሶች እነዚህ እነ ፊዚክስ፣ ማትስ፣ ሲቪክ እነ እንግሊዘኛ ምናምን ችግር የለውም። ግን ሜጀር ኮር ኮርስ የሚባሉትን ቢ እና ከዛ በላይ ማምጣት አለበት። ይሄ ሌላው ክራይቴሪያ ነው። ሌላ ላይሰንስ ያለው ይላል። በአራተኛ ደረጃ ኤጅ እና ሄልዙ ያው ከ40 ዓመት በታች የሆነ ጥሩ ጤና ላይ የሚገኝ እነዚህ ክራይቴሪያዎች ናቸው። ኢምፕሎይመንት አግሪመንት መፈረም የሚችል እንዲሁም ኤክስፒሪየንስ ቬሪፋይ ማድረግ የሚችል ኦልሬዲ ኤክስፒሪየንሱን ሲያመጣ ጀስት ቬሪፋይ መደረግ አለበት። ሰባተኛ ፕሮግራም ኮሚትመንት ፉል ታይም ፓርቲሲፔሽን እና ሰክሰስፉል ኮምፕሊሽን ኦፍ ዘ ፕሮግራም ሲማር ምንም አይነት የማቋረጥ እንዳይኖረው ፈርሞ ነው የሚገባው። ስለዚህ እነዚህን የሚያሟሉ ሰዎች መግባት ይችላሉ ማለት ነው። ሌላው ጀስት አፕሊኬሽን ፕሮሰስ አለ። እዚህ ጋር አፕሊኬሽን ፕሮሰሱ ለምሳሌ ኤዱኬሽናል ዶክመንቶችን በተመለከተ ኤዱኬሽን ፐርሰናል ፕሮፋይልን በተመለከተ ነርሲንግ ፕሮፌሽናል ዲግሪ ያስፈልጋል። ስቱደንት ኮፒ ያስፈልገው ወይም ትራንስክሪፕት የምንለው ዩኒቨርሲቲ ላይ ያለ፣ ፋይዳ አይዲ ያለ፣ ሪሌቫንት ሰርቲፊኬሽን ካላችሁ እሱንም ከነርሲንግ ጋር የተያዙ መሆን አለበት። እነዚህን ታስገባላችሁ። ወርክ ኤክስፒሪየንስ ማምጣት አለባችሁ። ሪኮመንዴሽን ሌተር ኦፍ ሰፖርት ፍሮም ካረንት ወርክ ፕሌስ፣ አሁን ከምትሰሩበት ቦታ ከግልም ሊሆን ይችላል ከመንግስት ተቋማትም ሊሆን ይችላል። ግን ሪኮመንዴሽን ማምጣት አለባችሁ። ፕሮፌሽናል ላይሰንስ ያው ግዴታ ነው። እሱን ባይ ዘ ዌይ ፕሮፌሽናል ላይሰንሰር የሌላችሁ ይሞላላችሁ እችላለሁ። ኮንታክቲን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ልታናግሩኝ ትችላላችሁ። ኤኒ አዘር ሪሌቫንት ኤክስፒሪየንስ ዶክመንት፣ ሌሎችም ለዚህ ይጠቅማሉ የምትሏቸውን ዶክመንቶች ማስገባት
ትችላላችሁ። ስለዚህ ይሄኛው ይሄ የፐርሰናል ፕሮፋይል እና ወርክ ኤክስፒሪየንስን በተመለከተ ነው። ሌላ ሲስተም አቬላቢሊቲ ዘ ሲስተም ዊል ቢ ኦፕን ፎር ዲፋይንድ ፔሪድ ነው። ስለዚህ ኢንኮምፕሊት ጀምራችሁ የምታዩት ከሆነ ያው ተቀባይነት አይኖረውም ማለት ነው። ሶ እነዚህን ኮንሲደር ማድረግ አለባችሁ። ያው ታነቡታላችሁ ብዬ ስላሰብኩኝ ነው ቶሎ ቶሎ የምፈጥ ነው። ሶ ኤክስፒሪየንስ እና ፋሲሊቲ ሴሌክሽን ሩልስ ኢፍ ፎር ኖ ኤክስፒሪየንስ ምንም አይነት ኤክስፒሪየንስ የሌለው ከሆነ ኤክስፒሪየንስ የሚለውን ፎርም እንድትሞሉ አይጠበቅም። ሶ እሱን ትዘላላችሁ ማለት ነው። ኤክስፒሪየንስ ያላችሁ ኦልሬዲ ኤክስፒሪየንስ የሚለውን ትሞላላችሁ ማለት ነው። ሶ ሌላው ሰርቪስ ኦብሊጌሽን አግሪመንት ያው መጨረሻ መፈረም አለባችሁ። ጀስት ስፖንሰር አድርጎ ነው የሚያስተምራችሁ። የላካችሁ ተቋም ስፖንሰር አድርጎ ነው የሚያስተምራችሁ። ስለዚህ ለዛ ተቋም ቢያንስ 2 ዓመት ማገልገል አለባችሁ። ከዛ ከተመለሳችሁ በኋላ ከ5 እስከ 6 ወር ነው ስልጠናው ብያለሁ። ስለዚህ ለ2 ዓመት ማገልገል አለባችሁ። ከዛ በኋላ ነው ያን ተቋም በመሸኛ መልቀቅ የምትችሉት። ሶ ይህን ይመስላል። ማንበብ ትችላላችሁ። ሶ ወደ አፕሊኬሽኑ መግባት ትችላላችሁ። አንደርስታንዲንግ እንደ ፕሮሲድ ቱ ዘ አፕሊኬሽን የሚለው ትገባላችሁ ማለት ነው። ስለዚህ እዚህ ጋር ስታርት አፕሊኬሽን አለ። ሶ አፕሊኬሽን ስታርት አፕሊኬሽን ይላል። ፕሮፋይል ዲቴይልስ አለ። እዚህ ጋር ፎቶ ታስገባላችሁ። ጀስት ፎቶ ካስገባችሁ በኋላ እዚህ ጋር ያው ስማችሁን ከነ አያታችሁ ታስገባላችሁ። እዚህ ጋር ፈርስት ኔም፣ ፋዘርስ ኔም፣ ግራንድ ፋዘር ኔም፣ ጄንደር ትሞላላችሁ። በርዝ ዴት ትሞላላችሁ። ከናሽናል አይዲ ጋር ኢኩቫለንት መሆን አለበት። ነርሲንግ ቤስ ሲጂፒኤ መሞላት አለበት። ከ3 እስከ 4 የሆነ ብቻ ነው መሳተፍ የሚችለው። 2.5 ቢኖረው መማር አይችልም። ስልክ ቁጥር ማስቀመጥ አለባችሁ። ካረንት ሲቲ የት ናችሁ? ለምሳሌ አዳማ ከሆነ አዳማን ትሞላላችሁ። ሌላው ሪጅን ሰሌክት ታደርጋላችሁ። አሁን ያላችሁበት ሪጅን ሰሌክት ታደርጋላችሁ። ዜን እዚህ ጋር ሰሌክት ፋሲሊቲ ኢፍ አፕሊኬብል፣ ያ ማለት ለምሳሌ ሆስፒታል ውስጥ የምትሰሩ ከሆነ የትኛው ሆስፒታል ላይ ነው የምትሰሩት ነው የሚለው። እዚህ ጋር ሊስት ተደርገዋል። ለምሳሌ አዳማ ሆስፒታል ኮሌጅ ቲቺንግ ሆስፒታል አለ፣ አክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አለ፣ አለርት አለ፣ አምቦ ዩኒቨርሲቲ ሆስፒታል፣ አርባ ምንጭ፣ ሁሉም ተዘርዝረዋል። እዚህ ጋር ከነኚህ ውስጥ የምትሰሩ ከሆነ ነው የሚቀበላችሁ። ካለዛ ከስራ ከመንግስት ሆስፒታሎች ውጪ ከሆናችሁ ችግር የለውም ማለት ነው። ስለዚህ እነዚህ ሆስፒታሎች ውስጥ ያላችሁ ጤና ባለሙያዎች ማለት ነርሲንግ ባለሙያዎችን ነው የሚመለከተው። ዜን ከዛ በኋላ ፕሮሲድ ቱ ዘ ኔክስት ነው የምትሉት። ጀስት አሁን እስቲ የሆነ ስም እንሙላ፣ ጆን። እዚህ ጋር ጆን፣ እሺ፣ ትራምፕ ኦር እዚህ ጋር ሜሲ ማለት ትችላላችሁ። ጀስት ለእናንተ ምሳሌ ያህል ስለሆነ እዚህ ጋር እሺ፣ መንዝ 1 ዜን ዴት እሺ 13 23 አልኩትኝ፣ ይር 1998 ሶ እዚህ ጋር 1995 ልበለው። ሶ ኔክስት 3.5 ማለት ትችላላችሁ። ዜን እዚህ ጋር ፎን ነምበር 09 11 11 11 1 2 3 4 5 ሰሌክት ሪጅን የመጀመሪያውን አዲስ አበባ ማለት እችላለሁ። ካረንት ሲቲ አዲስ አበባ ማለት እችላለሁ። አዲስ አበባ እሺ፣ አዲስ አበባ ሰሌክት አፕሊኬብል አዲስ አበባ ከሆነ ወይም አለርት ልለው እችላለሁ። ዜን እዚህ ጋር ፎቶ አስገቡ ካለ ጀስት ሲምፕሊ ላስገባ ምክንያቱም እንዳይመልሰኝ። ዜን ኔክስት ያው ሁለተኛ ኳሊፊኬሽን አለ። ስቴፕ 2 ኳሊፊኬሽን ኤዱኬሽናል ሂስትሪ አለ። ጀስት የተማራችሁበት ኢንስቲትዩሽን፣ ስታርት ዴት፣ ግራጁዌት ዴት፣ ቢኤስሲ ወይም ደግሞ ኤምኤስሲ ይላል። ኦልሬዲ የሚመለከተው አሁን ቢኤስሲ ነው። ለወደፊቱ ግን ኤምኤስሲንም ሊመለከት ይችላል፣ ዲፕሎማንም ሊመለከት ይችላል። ለአሁን ግን ኦንሊ የሚመለከተው ማንን ነው ማለት ነው? ቢኤስሲ ዲግሪ ሆልደሮችን ብቻ ነው። ሶ በዚህ ወይ ነው የምንቀጥለው። ዜን ሰሌክት ፋሲሊቲ፣ እዚህ ጋር የምትሰሩበት ፋሲሊቲ፣ ሪጅን፣ ሁሉንም ነገር ትሞላላችሁ። እዚህ ጋር ፋይላችሁን ኤዱኬሽናል ፕሮፋይል ፋይል በፒዲኤፍ አፕሎድ ታደርጋላችሁ። ዜን ሴቭ እንደ ኮንቲኒው ትላላችሁ ማለት ነው። በዛ ወይ ነው የምትቀጥሉት።
ምናልባት ይህንን ያልጨረስኩበት ምክንያት ጀስት ሪል ኢንፎርሜሽን ማስገባት ስላለብኝ ነው። እኔ ደግሞ አይመለከተኝም እኔን። ስለዚህ ዳታ ስላላገኘው ሁሉንም ሞልቼ መጨረስ አልቻልኩም። ሁሉም ሪኩዌርድ ናቸው። ያው እንደምታዩት ቀይ አብርቷል። ሳትሞሉ ማለፍ አትችሉም። ሶ እናንተ ምናልባት በኮመንትም ኮንታክት አድርጋችሁኝም የእናንተን ዶክመንት እንድሞላላችሁ ከፈለጋችሁ ዶክመንታችሁን መላክ ትችላላችሁ። መጀመሪያ ኮንታክት አድርጋችሁኝ ሰው ሞላላችኋለሁ ሙሉ ኢንፎርሜሽኑን። ጀስት ለዛ ነው ያልጨረስኩት። ፎልስ ኢንፎርሜሽን ደግሞ መሙላት የለብኝም፣ ምክንያቱም ተቋም ነው የትክክለኛ መረጃ የሚፈልግ ነው። ስለዚህ ትክክለኛ መረጃ ነው መሙላት ያለብኝ። ምሳሌ የምለው ነገር የለም። ለዛ ነው ኮንቲኒው ሴቭ እንደ ኮንቲኒው ብዬ ወደ ኔክስት ያልሄድኩት። ያው ዶክመንት ዳታ ስለሌለኝ ነው። እናንተ ከላካችሁልኝ ያው በነፃ ሰራላችኋለሁ ማለት ነው። አመሰግናለሁ። መልካም ጊዜ። ይሄ ቻንስ እንዳያልፋችሁ አደራችሁ። ሰፖርታችሁን ሰብስክራይብ በማድረግ ሼር፣ ላይክ፣ ኮመንት በመጻፍ ልታግዙኝ ትችላላችሁ። መልካም ጊዜ ይሆንላችሁ።